ለወጣ ስል ተመለሳለኝ። ተመለስኩ። ስመለስ ደግሞ ከኋላ በጥይት መታኝ። በጥይት መታኝ። ተመታው። ያነከስኩ ሄድኩ። ሆስፒታል ውስጥ ነው ራሴን ያየሁት። ሆስፒታል ውስጥ እግሬ በፌሮ ታስሯል። ሆስፒታል ላይ ነኝ። ከዛ በኋላ ነፍሴን ካወቅኩ በኋላ ፖሊስ አጠገቤ ቁጭ ብለዋል። ሆስፒታል ነበር ለሕክምና የነበሩት? ጳውሎስ ሆስፒታል። አዋስ። በዛ አመለጡ? እንዴት አመለጡ ከጳውሎስ ሆስፒታል? እኔም አመሰግናለሁ። እሺ፣ ጥያቄዎቼን ለመጀመር ሻምቡ ወይን ቤት እያሉ ከጥይት አምልጠው ነበር። እንዴት እንደነበረ ታሪኩን ይነግሩኝ? ወል ይሄ ዘመድ የሚጠየቅበት ቀን እሁድ ነበር። እናቴ ምግብ አምጥታ መጣች። ከዛ በር ላይ የተመደበው እስረኛ ጠራኝ። በር ላይ ደግሞ ሴንትሪ ላይ ዘበኛ አለ። እሱ ፈቅዶ ነው። እሱ ያው የሚገባ የሚወጣው መቆጣጠር ብቻ ነው ግዳጁ። ሄድኩ። ለወጣ ስል ተመለሳለኝ። ተመለስኩ። ስመለስ ደግሞ ከኋላ በጥይት መታኝ። በጥይት መታኝ። ተመታው። ያነከስኩ ሄድኩ። ዞር ስል እናቴ ወድቃለች። እንደገና እየሄድኩ ስያለው ሌላ ጥይት ተኳኮሰ፣ ግን አላገኘኝም። የሆነው ይሄ ነው፣ ግን አሳዛኝ ነው። 8 ሆናችሁ ወደ ጫካ ገብታችሁ ነበር። በወጣትነት ጊዜዎት በአገልግል ተደርገው መርዝ መጥቶላችሁ ነበረ። አብረውት የነበሩ ጓደኞቹ ሞተው ነበረ ተብሏል። እውነት ነው? እውነት አይደለም? ይሄ 1981 መጨረሻ ላይ ነው። እኛ ግዳሜ አካባቢ ነው። በአገልግል መሆኑን አላስታውስም፣ ግን ምግብ ነው የመጣልን። ምግብ መጥቶ ምግብ በልተን በዚህ ልጆች አለቁ። እኔም በልቼ ነበር ነው የሚሉኝ። እኔ ይህንን አጋጣሚ እስካሁንም አላስታውሰውም፣ ግን ትንሽ በልተህ ዋርዲያ ለመቀየር ሄድክ ነው ያሉኝ። ከዛ በኋላ እኔ አፈር በመብላት እና ወደ ውሃ በመሮጥ እንዲሁ የነፍስ ጉዳይ ሆኖ እኔ ተረፍኩ፣ ሌሎች አለቁ ነው ያሉኝ። ይህንን ታሪክ እኔ በኋላ ነው ከወለጋ የፖሊስ ኮሚሽነር ከነበረ እና በዛ አካባቢ የነበሩትን ፖሊሶች ሲያዝ የነበረ ሰው ይህንን ነገረኝ። በኋላ ከተገናኘም በኋላ ይህም ከቻርተሩ በኋላ ማለት ነው። በፊት አላውቀውም ማለቴ አላስታውሰውም አሁንም ያንን ኢንሲደንት። ከዛ በኋላ የሆነውን አስታውሳለሁ። ሆስፒታል ውስጥ ነው ራሴን ያየሁት። ሆስፒታል ውስጥ እግሬ በፌሮ ታስሯል። ሆስፒታል ላይ ነኝ። ከዛ በኋላ ነፍሴን ካወቅኩ በኋላ ፖሊስ አጠገቤ ቁጭ ብለዋል። ይሄ በምን እንደተነሳ በኋላ ቆይቼ ነው ያስታወስኩት እንጂ ያኔ አላውቀውም። ከጳውሎስ ሆስፒታል ነበር ለሕክምና የነበሩት? ጳውሎስ ሆስፒታል። አዋስ። በዛ አመለጡ? እንዴት አመለጡ ከጳውሎስ ሆስፒታል? ጳውሎስ ሆስፒታል ሳይሆን እዚህ ዳግማዊ ምኒልክ ሆስፒታል ነው። ለዳግማዊ ምኒልክ ሆስፒታል ሕክምና መጠን ነው። ከሕክምና መጠን እያለን እንደምንም ከፖሊሱ ማምለጥ ቻል። ከፖሊሱ አምልጠን ከዛ በኋላ ከአዲስ አበባ ወዲያውኑ ነው የወጣ ነው። ይሄው ነው ስድንቱ ሕክምና ሄደ። እሺ፣ በወጣትነት ጊዜዎት ፍራኦል ኢብሳ ተብለው ይጠሩ ነበር። ለምንድን ነው ስሞትን የቀየሩት? ስሜን የቀየርኩት ወደ ትግል ሲገባ ብዙ ሰው ከዛም ተነስቶ ተመልሶ ለግዳጅ ወደዚህ ይመጣል፣ ሊመጣ ይችላል ተብሎ በድርጅት ውስጥ ብዙ ሰዎች ስማቸውን ይቀይራሉ። የትግል የሜዳ ስም ይሰጣል። ወዛ ነው። ዳውድ የተባሉበት ምክንያት አለ? እንዲሁ እንዳጋጣሚ ነው። አጋጣሚ ነው። እስቲ ወደ 1983 መልሶትና የዛን ጊዜ በጦር ውስጥ ምን አይነት ድርሻ ነበሩት? ከመግባታችን በፊት የወታደራዊ ክፍል ኃላፊ ነበርኩ በኦሮሞ ነጻነት ግንባር።
ከዛ በኋላ ከገባን በኋላ ግን እንዲሁ በልዩ ልዩ ግዳጅ ብዙ ቦታ ድርጅቴ ልኮኝ ተንቀሳቅሻለሁ። ነገሌ ቦረና፣ ሐረርጌ በኢህአዴግና በኦሮሞ ነጻነት ግንባር መሀል በሚደረጉ ግጭቶች ይህንን ለማብረድ የጋራ ኮሚቴ ተቋቁሞ በዚሁ ወዲያ ወዲህ ስንንቀሳቀስ ነበር። ይሄ ነው። ኢህአዴግ ኢትዮጵያን ከመቆጣጠሩ በፊት እርስዎ ጦሩን ያዙ ነበረ? አዎ። ቤት አካባቢ ነበር የኦነግ ጦር የነበረው? የኦሮሞ ነጻነት ግንባር ጦር በሁለት ግንባር ነው የነበረው። አንደኛው በምዕራብ ግንባር፣ ይሄ ማለት ወለጋ ያጠቃልላል፣ ኢሉባቦር ይህንን ያጠቃልላል። ሌላኛው ደግሞ በምስራቅ ነው። ይሄ ሐረርጌ፣ ባሌ እና አርሲ እነዚህን ያጠቃልላል። በእነዚህ ሁለቱ ግንባሮች ነው የነበረው። የኔ ድርሻ የምዕራቡ ግንባር ኃላፊ ነኝ። በቁጥር ስንት ይሆኑ ነበር ወታደሮቹ? ቁጥር እንግዲህ ያኔ በብርጌድ ደረጃ ነው የምዕራቡ የተደራጀው። በብርጌድ ደረጃ የተደራጀ ኃይል ነው በምዕራብ በኩል። በምስራቅ በባታሊዮን ሆኖ ግን ብዙ ባታሊዮኖች ነበሩ። ወደ 20 ሺህ ነው በምዕራብ በኩል የነበረው። በምስራቅም 25 ሺህ ወደ 30 ሺህ እንደዚህ ይሆናል። ስለዚህ በዛ በሰዓቱ ያን ያክል የጦር ቁጥር የነበረው ሰራዊት ይዛችሁ ከነበረ ለምንድን ነው ወያኔ ከሰሜን ተነስቶ ወደ አዲስ አበባ እስከሚመጣ ድረስ እናንተ ኦሮሚያን መቆጣጠር ያቻላችሁት? እኛ ሰራዊት ቁጥር ይኑር እንጂ የትጥቅ ጉድለት ነበረን። ይህም ደግሞ ብዙዎቻችን በምዕራብም ይሁን በምስራቅ ከውጭ የሚገባ እርዳታ የለም። ያው ከጦሩ በየጊዜው በሚደረጉ ውጊያዎች የተማረኩ ጥይቶች፣ የተማረኩ ቦምቦች፣ ጠበንጃዎችን በብዛት እንደዚሁ በዚህ አይነት ነው ሰራዊቱ ሲገነባ የመጣው። በቂ የሆነ ትጥቅ ነበረው ማለት አይቻልም። በቂ የሆነ ጥይት ነበረው አይቻልም። ከዛ የበለጠ ደግሞ በእኛ አካባቢ የነበረው ሰራዊት ከፍተኛ ትጥቅ የነበረ ሰራዊት ስለሆነ ይህንን ከዚህ ጋር ነበር ስንጋፈጥ የነበረው። በከበባ ስር ነው ስንዋጋ የነበረው። ከውጭ የሚገባ የለም፣ የሚወጣ የለም። ሶሪ ትጥቅ ባይኖረው ፍላጎት ከነበረው በቂ አይደለም ወይ? ሰራዊቱ ብዙ ነበረ። ኦሮሚያን ነጻ የማውጣት ፍላጎት ከነበረው ከሰሜን ወያኔ እስከሚነሳ ድረስ ለምንድን ነው አብራችሁ ተቀላቅላችሁ መጠበቅ የፈልጋችሁበት ምክንያት? አብረን ጠብቀን አልተቀላቀልንም። ነጻ አላወጣንም። ነጻ አላወጣ ነው። እኛ እንደ ሰራዊትም እዚህ ደረጃ መድረሳችንና ይሄ ሰራዊት ከዚህ ደረጃ መድረሱ ራሱ ከፍተኛ ድል ነው የነበረው በዛን ጊዜ። ምክንያቱም በከበባ ውስጥ ነው። ደግሞ ሰራዊት ትጥቁና ጥይቱ አቅርቦቱ ወሳኝ ነው። ብዙውን በእግር የሚሄድ ሰራዊት ነው። አቅርቦቱ በጣም አነስተኛ ነው። ይሄ ከፍተኛ ጫና አለው የተከታተለ ውጊያ ለማድረግ። ይሄ ግልጽ የሆነ ስለ ውጊያ የሚያውቅ ሰው ያውቀዋል። ስለዚህ ባለፈው አመታቶች ላይ ኦነግ በነበረው በተለይ በ83 ላይ ያመለጠውን እድል ይጸጸትበታል ወይስ እንደ ጥፋት አይቆጥሩም? ኦነግ እንደ ጥፋት አይቆጥርም። ለምንድነው እንደ ጥፋት የማይቆጥረው? ኦነግ ከትጥቅ ትግሉ የበለጠ በፖለቲካ ተቀባይነቱ በኦሮሞ ሕዝብ መካከል የፖለቲካ ስራ በሰራው በጣም ከፍተኛ ተቀባይነት ያገኘና በ1983 መጨረሻ ወይም ደግሞ እንደ ፈረንጅ ልንገርሽና ወደ 92 የነበረው የመጀመሪያው ስናፕ ኤሌክሽን በኦሮሚያ ውስጥና ከፍተኛ የስናፕ ኤሌክሽኑ ድል አግኝቷል። ወደ 94% በዛ ጊዜ በተደረገው ግምት ማለት ነው። አዲስ አበባ ውስጥ ከፍተኛ መቀመጫ አግኝቷል። የፖለቲካውን እንትን ያሸነፈ ነው። ይሁንና የኢህአዴግ መንግስት ያኔ በዚህ በጣም በመደናገጡ ወደ ኃይል አጋደለ እና ያንም ወደ ኃይል ተጋደለውንም ወደ ካምፕ መግባት ተስማምተን ነበር። ያንንም ክዳት ደርሶብን ነው እኛ ገባን።
ኢህአዴግ ሳይገባ ቀረ። መግባት ነበረበት። እኛ መሀል የነበሩም ማስገባት ነበረባቸው፣ አላስገቡም። በዚህ ምክንያት ክደት ደርሶብናል እንጂ የምንቆጨውና ጥፋት ነው ብለን የምንገምተው የለም። መልካም እንግዲህ በርሶ አመራር ጊዜ ኦነግ እየተፈረካከሰ ነው የመጣው። ብዙ ቦታዎች እየተሰነጣጥቀ ነው የመጣው። ኦነግ አልተሳካለትም። ከፍተኛ የሆነ የአመራር ጉድለት አላቸው ተብለው ይታማሉ። መልስ አሉት? የኦሮሞ ነጻነት ግንባር አልተፍረከረከም፣ አልተበጣጠሰም። የኦሮሞ ነጻነት ግንባር እንደ ድርጅት በጣም አስቸጋሪ የሆኑ ሁኔታዎች፣ የአካባቢ ሁኔታ፣ የኢትዮጵያ ሁኔታ፣ የዓለም አጠቃላይ ሁኔታ አመቺ ባልሆነበት ውስጥ እና ከቻርተሩ ስንወጣ በጣም ከፍተኛ ጉዳት ደርሶበት ብዙ አመራሮች እንበልና ወደ 90% ያለ አመራር የተሰዋበት ይሄንን ነው መልሶ አደራጅቶ እዚህ ዛሬ የደረስንበት ያደረሰ ድርጅት ነው። ይሁንና በዚህ በጣም ከፍተኛ በጣም ረጅም በሆነ አመት ውስጥ ችግር አለ። ችግር በድርጅቱም ውስጥ ኖሮ ወደዛ ያፈነገጡ ወይም ደግሞ አንጃ የሆኑ አሉ። ድርጅቱ ግን እንዳለ ራሱን ጠብቆ ድርጅቱ አመራሩን ጠብቆ ትግሉን በቀጣይነት ሲያካሂድ የነበረ ድርጅት ነውና ምንም በዚህ ላይ ምንም የምንሰከፈው ነገር የለም። ምሁራን በማጣት በየጊዜው ላይ እርስዎ አልተፈረካከሰም ይሉኛል፣ ወይም ደግሞ ሰዎች በራሳቸው ምክንያት ነው የወጡት ይሉኛል። ነገር ግን እርሳቸው የአመራር ችግር አለባቸው፣ በበቂ ሁኔታና ብቃት ኦነግን እየመሩ አይደለም ተብለው ነው የሚታሙት። ምሁራንንም በየጊዜው እያጣችሁ ነው፣ መስራቾችንም ጨምሮ። እርስዎ የአመራር ችግር አለብኝ ብለው አያምኑ? የአመራር ችግር አለ የለም ብሎ ይህን መመስከር የሚችለው አብሮ ሲታገል ያለ ነገር ነው። ምሁራኖች በድርጅቱ ውስጥ ያሉ ምሁራኖች፣ አመራሮች በቻርተሩ ጊዜ በተፈጠረ ችግር ነው ወደ ውጭ የወጡት እንጂ ከፍተኛው በመፍረከረኩ ብቻ አይደለም። በዚህ ላይ የወጣ ምሁር በጣም ትንሽ ነው። የተጨመረው ለድርጅቱ በተጨማሪ የተቀላቀሉ በስፋት ይበልጣሉ። ይሄ ያለፍንበት መንገድ ነው። በማስረጃ አቀርባለሁ። በኤርትራም እንዲሁ የእናንተ አባላቶች እንደዚሁ እየተሰነጣጠቁ 2 እና 3 ቦታ የተከፈሉበት ሁኔታ ነበረ። ኦነግ በኤርትራ ምን ገጠመው? አሁንም ከእርሶ አመራር ጋር ነው የሚነሳው? በኦሮሞ ነጻነት ግንባር ብቻ ሳይሆን የድርጅቶች መከፋፈላች አንቺ እኛ ደግሞ አንጃዎች ከድርጅቱ ወጡ ነው የምንለው። አንጃዎች የመፈጠር ጉዳይ በትግል አመት ውስጥ በኦሮሞ ነጻነት ትግል ብቻ ሳይሆን በኤርትራ፣ በፓለስቲን፣ በሳውት ሱዳን፣ በሶማሊያ በሁሉ አካባቢዎች የተፈጠረ ችግር ነው። በእኛ ውስጥ የተፈጠረው ልዩ ሊሆን አይችልም። ምክንያቱም ትግል ማለት ችግር ነው። በችግር ውስጥ ነው የነበርነው። ችግሩ ራሱ አንዳንዶቹ ችግሩን ባለመቋቋም እንደዚሁም ደግሞ ሰበብ አውጥተው አመራር ነው ወይም ደግሞ ጥሩ አቅርቦት የለም ወይም ደግሞ ሌላ መንገድ ነው የምንከተለው ትግሉን ትተን ሰላማዊ መንገድ፣ እነዚህ የሚፈጠሩ ኖርማል የሆኑ ችግሮች ናቸው እንጂ የአመራር ጉለት የምናምን የሚለው ሰበብ የወጡ ሰዎች የሚያቀርቡት ሰበብ ነው ይሄ። ምክንያቱም በትግሉ የቀሩ በ10 ሺዎች የሚቆጠሩ ለምስክርነት ትግሉን ቀጥሎ ለዚህ ማድረሳቸው ዋነኛው መስካሪ ነው። በዚህ ላይ ማንንም አንወቅስም። እኛ የሚወቅሱ ሰዎች ደግሞ እንደዛ ይላሉ። በዚህ በ40 አመት ውስጥ ትግሉን እዚህ በማድረስ ስላሉኝ ነው። በዚህ በ40 አመት ጉዞ ውስጥ ኦነግ የት ነው የደረሰው? ምንድነው የተሳካለት? የኦሮሞ ነጻነት ግንባር የተነሳው በጣም አስቸጋሪ በሆነ የኦሮሞን ስምን ማንሳት የማይቻልበት የኦሮምኛ ቋንቋ ምንም በገጽታ ላይ ያልነበረበት ኦሮሚያ የሚባል ነገር ያልነበረበት የኦሮሞ ሕዝብን በጣም ከፍተኛ የዚህን የኦሮሞ ስም በማንሳት ብቻ የሚገደሉና የሚታሰሩ በጣም ብዙዎች ናቸው። ለዚህ ደግሞ በመጫ ቱለማ
ውስጥ የነበሩ በጣም ብዙ ሰዎች የደረሰባቸው ጉዳት ራሱ ምስክር ነው። በዚህ ውስጥ ነው የኦሮሞ ነጻነት ግንባር የጀመረው ከዜሮ ካለማንም እርዳታ ከዚህ ተነስቶ የኦሮሞን ሕዝብ በአጠቃላይ ፖለቲካና የአደረጃጀት ስራ ሰርቶ ለዚህ ማድረሱ ኦነግ በጣም በከፍተኛ ደረጃ የተሳካለት ድርጅት ነው። በቤንሻንጉል በቅርብ ጊዜ ውስጥ አመራሮችን የኦነግ ታጣቂዎች ገድለዋል እንደሚያስታውሱት። ስለዚህ ይህን ተከትሎ ከ90 ሺህ በላይ ኦሮሞዎች ተፈናቅለዋል ከአካባቢው ላይ። ኦነግ ለኦሮሞ ሕዝብ ጤና አልሰጠውም፣ ምንም አላሳረፈውም ይላሉ ሰዎች። ምን መልስ አሉት ለዚህ? ይባላል በኦነግ ላይ ያለ ስሞታና በጣም አፍራሽ ፕሮፓጋንዳ አመታት የቆጠረ ነው። ይህም የዛ አካል ነው እንጂ ሰዎች ተገደሉ ተባለ። እነዚህ እኛ በዚህ መተን ከመንግስት ጋር እየሰራን ነው። አሁን በዚህ አይነት ሁኔታ የኛ አባሎች ገለው ከሆነ ለኛ በስነ ስርዓት ተነግሮን ከዛ በኋላ ደግሞ ማጣራት ነው መደረግ ያለበት። እንዲሁ ተነስቶ ይሄ ስለሆነ ብቻ ጦርነት በቤኒሻንጉል አንስቶ ህዝብ አፈናቀለ እኛ ተቀባይነት የለውም። የዚህ አይነት ስርዓትና ህግ ባለበት ሀገር ከዚህ በፊትም እንደዚሁ በበደኖ እንደዚህ ሆነ ምናምን ብለው መንግስት ውስጥ አብረን እያለን ይጣራ በገለልተኛ አካል ብለን ስንጠይቅ ከዚህ ሸሽተው ፕሮፓጋንዳውን መቀጠል ነው የመረጡት። አሁንም ከዚህ ጋር ተመሳሳይ ብለን ነው የምንወስደው። እኛ መንግስት ባያደርገውም እንደዚህ የሚሉ ሰዎች እንዲሁ የኦሮሞ ነጻነት ግንባርን ስም አንስተው በክፋት ማንሳትና ለፕሮፓጋንዳ መጠቀሚያ ካልሆነ በስተቀር ያ ጦርነት ማንሻ ምክንያት ሊሆን አይችልም። በዛ አካባቢ ያለ ችግር አመታት የቆጠረ ነው እና ለዚህ እነዚህ ሰዎች መገደል ምክንያት ሆነ ለሚፈልጉ ሰዎች እንደዛ ሊሆን ይችላል። ግን ለዛ አካባቢ ችግር ምክንያት አይደለም። ኦነግ ሁል ጊዜ ፕሮፓጋንዳ ነው፣ እኔ ላይ የሚነዛብኝ ነገር ነው እያለ እስከ መቼ ድረስ ይዘልቃል? ከበደኖ ታሪክ ጀምሮ እስከ ዛሬ ድረስ አንድም ጥፋት አላጠፋውም፣ አጥፍቻለሁ ብሎ አያምንም። እንዴት ይዘለቃል በዚህ ሁኔታ? ከዚህ መንግስት ጋር አርጋለሁ አላረኩም በሚለው ከፍተኛ ተካራ ውስጥ እየገባ ይመስላል። ኢትዮጵያ ውስጥ ስርዓት ሰፍኖ አንድ ችግር ሲፈጠር ወይም ጥፋት ሲነሳ በኦሮሞ ነጻነት ግንባርም ላይ ይሁን በሌሎችም ላይ ይሁን ይህ ስነ ስርዓትን ተከትሎ ማጣራት ተደርጎለት ጥፋተኛውና ጥፋተኛ ያልሆነ እስካልተወሰነ ድረስ እስከ መቼውም ድረስ በማንኛውም ላይ ይሁን ፕሮፓጋንዳ ሆኖ ይቀራል እንጂ ጥፋት ተብሎ ሊወሰን አይችልም። የትም አካባቢ የትም ሀገር የለም። ይሁንና በኦሮሞ ነጻነት ግንባር ላይ ያለው ፕሮፓጋንዳ ክብደትና መጠኑ በጣም ከፍተኛ ነው። ይሄ ማንም ሊክደው አይችልም። እናንተ ምንም ነገር ባላረጋችሁበት የስም ማጥፋት እየተደረገባችሁ ነው? ተደረገ ቢባል እኮ ተጣርቶ እንትን ሲሆን የሚደረገው እኛ ጥፋት አድርገን ከሆነ የምንሸሸው ነገር የለም። የምናጠፋቸው ነገሮች ሊኖሩ ይችላሉ። ይሄ የ45 በላይ የፈጀ ትግል ነው። በዚህ ውስጥ ግለሰቦች ጥፋት አያደርጉም አይባልም፣ ወይም ደግሞ አመራር አካሉም ውስጥ አንዱ ሰው ጥፋት አያደርግም አይባልም። ግን እኛ የምንለው የኦሮሞ ነጻነት ግንባር እንደ ኦሮሞ ነጻነት ግንባርነት በፖሊሲ ደረጃና ሲስተማቲክ በሆነ ነገር የሚያደርገው ጥፋት የለም። በተለይ የሰዎችን ግድያ በሚመለከት ነፍስ ማጥፋት በሚመለከት በትግል ውስጥ የተደረገ ነገር ካልሆነ በቃ ሲስተማቲክ የሆነ በፖሊሲ ተወስዶ ልክ በፕሮፓጋንዳው እንደሚነዛው የሚደረግ እና አለመኖሩን በእኛ በኩላችን በአፋችን ሞልተን መናገር እንችላለን። ስለዚህ መንግስት የስም ማጥፋት እያደረግባችሁ ፕሮፓጋንዳ እያደረግባችሁ ነው። ይሄ የታወቀ ነገር ነው በዓለም ደረጃ። እኛ ይህንን ማረጋገጥ እንችላለን የሚያጣራ ከሆነ ካለ። ለምሳሌ ያህል የኦሮሞ ነጻነት ግንባርን ያለፈው መንግስት ሲከሳቸው የነበረው ቦምቦች በማፈንዳት በምናምን ብዙ ጊዜ ተደጋግሞ ይህንን ዊኪሊክስ ዋነኛውን አድራጊው የመንግስቱ የደህንነት ክፍል መሆኑን በተረጋገጠ መረጃ ያንን ደግሞ ወደ ኦሮሞ ነጻነት ግንባር እንደሚያላክክ